እንዲ ሌላ ነገር ወደ ሌላ ነገር አትርጉሙት። እንደዚህ ባሏ እንደዚህ ሲርመጠመጥባት ታዲያ ማስተካከል ነው ማፋታት ነው የሚቀለው። ለማስተካከል ማሞከርን እኮ 2-3 ወር እኮ አይደለም። በጣም ልጅ በየቀኑ እየወሰድን እዛ እናዝናናታለን። ገባ አይደለም? ኩሪፍቱ ዱባይ ሄዶ ቢዝናና ምንም የሚመለከተን ግን ከማን ጋር ገባ? ከማን ጋር ሊሄድ? ከሴት ጋር እኮ ነው ሄደው እኮ ያንተ አለመረጋጋት እንዳል ሰማኝ ስለበሉ ነው ከሌላ ሴት ጋር እሷ መውለዷን ጠብቆ ልክ እሷ ስትወልድ ከሌላ ሴት ጋር የትም የሚንዘላዘለው አብሮ አንድ ትሪ ላይ ስለበሉ አይደል ትላለሁ ብዬ ነው እንጂ ድጋሚ እሷን ህይወት አብኩቼ ለመሄድ አይደል። እዛ ጋር ልጅቷን እህታችንን አስወልዶ ከሌላ ሴት ጋር ሩም ውስጥ ስታገኘው ምን ያህል ነው የሚሰማው? አብሯት ስለበላ ለዛ ነው ሩም ይገባታል። አሁን ሩም ውስጥ ከሌላ ሴት ጋር መማገጥ አሁን እሱ ይገባታል። ለእሷ ለሩታ የሚገባት ሴት ናት። ሲገባ አይደለ? ለማስደንገጥም ከሆነ ታሰር አይደለ? ፈረም አንተንም አይጎዳ እኮ አንተ ላይ ጉዳት የማያደርስ ከሆነ አይደለም ጉዳት አይደለም እያደረስንበት ያለ ነው። መተን ከህይወት ውጣ ነው በቃ አለቀ። የራሱ ነው እኮ መኖር ይችላል። ከዛ በኋላ አርግዛ ወልዳለታለች አይደለም 9 ወር የፈለገ ነገር ይገር ይራቃት ከፈለገ እኮ አርፎ መልከስከስ አለበት። ምን ማድረግ እንደምንችል ምን ድረስ መሄድ እንደምንችል በመቻሉ ከሁሉም ሰው የፈለገው ነገር ማለት ይችላል እኮ። ሻው ምን ይፈጠር ነው ወረቀት ቢፈርም የሁሉ ነገር አይፈጠርም። ተደባብቆ እየተለከሰከሰ በየሚዲያው እናንተ አሁን ለሱ የምታስቡለት የምትጨነቁለት እኮ ለምንድን ነው ወረቀቱ እንዲፈርም የምታደርጉት? እንዴት ትዳር ላይ ትዳር እንዲደረብ ያደርጋሉ? ትዳር ላይ ትዳር እንዴት እንዲደረብ ያወራሉ? ማገናዘብ ስለማይችሉ ነው። እነሱ መሀይብ ናቸው በቃ። እንግዲህ ዛሬ ሩታ ወንድሞች ኤፍሬም ጋር ተገናኝተው ንግግራቸው መረር ያለ ነው። እየተልከሰከሰ ከሴት ጋራ ቢያንስ እንኳ ጊዜ ቢሰጥቶ ራሱን ቢያዳምጥ ምን አለበት? እንደዚህ የሚልከሰከሰው ሰው ልጅ ጤፉ ስላለ ነው፣ ሰው ስለናቀ ነው፣ ዋጋውን ያገኛል እያሉ ነው። እውነትም አብርሽ የታሰረ ነው ወና ተደብቀውት ነው ለጊዜው ለድራማው? አናቅም። እናንተ ኮሜንት ላይ እንግዲህ ዛሬ ኤፍሬም እና የሩታ ወንድሞች ተገናኝተው ብዙ ነገር አውርተዋል። አይታችኋል መግቢያ ላይ። እንግዲህ እናንተ የሱን እንትን ብትገድፉት ነው እንጂ ባንዴ ቢፈርም ይሄ ሁሉ አይመጣም ነበረ። ባለ ትዳር እንደዚህ ሲልከሰከስ የት ነበራችሁ? እናንተ ማስቆም ትችሉ ነበር ብለዋል። ትክክለኛ አስር ከሆነ ትክክል እርምጃ ተራምደዋል። ትክክለኛ ውሳኔ ላይ ሩታ ያለችው ማለት ነው። ላይክ እያረጋችሁ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። ነገሩ እንግዲህ እየመረረ ነው መሰለኝ የሄደው በዱላ ነው። እንግዲህ ቺፕታጀራዎች እስከ ዛሬ በማሽቃበጥ ነበር። ዛሬ ደግሞ ጉልበታቸውንና ማንነታቸውን ሊያሳዩን ነው ማለት ነው። ዛሬ ሴት ላይ ነበረ ዲራማ እየሰሩ የነበረው። አሁን ደግሞ ከወንዶች ጋር ሆኗል ማለት ነው። ላይክ አርጉ ፋሚሊ። እንግዲህ በጉልበት አለን ለሩታዬ የፈለጋችሁትን ሄዱበት። እኛ በህግ አብርሃም ተይዟል። በስራው ነው ተያዘው። በተልከስክሶ ነው ከጉሩም ውስጥ አንድ ሴት ጋራ ሲታይ ወይን ነበርክ ብለውታል። ኤፍሬም ደግሞ ከህወዳ በጉልበት ነው እንጂ ማታስፈቱት ከሆነ ያለ የዛተ ነው። በዛቻ ህግ ላይ የቀረበ ሰው በዛቻ አይሆንም። በእውነት ፋሚሊ አንዳንድ ጊዜ ራሳችንን ማወቅ አለብን። ማለቴ እነሱ አሁን በሄዱበት መንገድ ትክክለኛ እስር ቤት ከሆነ አብርሽ እርምጃው ትክክል ነው ብዬ አስባለሁ። ላይክ አድርጉ ይሄን ቪዲዮ፣ ላይክ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። እኔ እስካሁን እንደ ድራማ እንደ ቀልድ ነው የምወስደው እንጂ እነሱ ለይታም ሆነ ለምንም ሆነ የሚያሽቀብጡትን እያያችሁ ነው የሚሰሩትን ስራ። ግን አብርሽ አሁን በአሁን ሰዓት እስር ቤት እንደሆነ ብዙ መረጃዎች እየወጡ ነው፣ ብዙ ነገሮች እየተሰሩ ነውና ያው የነሱን ነገር መቼም ሀቂቃውን ፈጣሪ ነው የሚያውቀው፣ የሰው ልጅ አያውቅም ማለት ነው። ላይክ አድርጉ ይሄን ቪዲዮ ላይክ አድርጉ እና በጣም ነው የሚገርመውና ማለት አንድ ሰው ልጅ እንዴት ነው አንድ ባለትዳር ወንድ ልጅ ታው የሚሉትን አርግ እንዳሉት አድርጎ የሚሰራበት ምክንያት ምንም የለም። አቶ ሩታ ብታስፈታው ህጉ አይለቀውም። ጠብቆ ወደፊት ፋፊ ምናለ ትላላችሁ። እውነት እሱ ይሄን ነገር በትክክል እያደረገው ከሆነ በትዳር ላይ ትዳር ክርስቲያን ወገኖች እንዴት ነው የሚመሰረተው? እሳቸው እኮ በትዳር ላይ ትዳር ችግር የለውም በቃ ምን አገባት ሩታ ምን አገባት ያረገውን ቢያደርግ አብርሽ ጀግና ነው እኮ እያሉ ያሉት። እንዴት ነው እንደዛ? ለተውልጅ ሰው ልጅ አንድ ሴት ጠላም ብለው ነገ ማህበረሰቡ ምን ይማራል ብለው የማያስቡ ደደብ ስለሆኑ እንጂ እንደዛ ይደረጋል? አይደረግም እኮ። የሰው ልጅ እኮ የምንሰራውን ስራ
ለወደፊቱ ምንድነው ብለን ነው እንጂ መናገር ያለብን። ዝም ብለን ራስ ወዳድ ሆነን ዶላር እንደመጣልን ሆነ የምንሰራ ከሆነ ይሄ ምንድነው የሚባለው? ራስ ወዳድነትና ለህዝቡ ምንም ነገር እንደማንጠቅም ነው። እነሱ አሁን በትቢት ነው እየሄዱ ያሉት። ትቢት ራስ ቴሌፎን እና ላይክ ሰብስክራይብ ሼር እያደረጋችሁ ይሄን ቪዲዮ እስከ መጨረሻ እያያችሁ አበረታቱኝ ማለት ነው። ልጅ አለ ትንሽ ደበቅ ብዬ ነው ክሽና ማዋራችሁና ላይክ እያደረጋችሁ እንግዲህ አብርሽ ያው ስጅል ገብቷል ማለት ነው። ሩታ ሀብቴ እንግዲህ ወደፊት በነገራችን ላይ በየቪዲዮ ላይ ትክክል ነው የሚሉት። ትክክል ነው የሩታ ውሳኔ ትክክል ነው። እሱ የሚቀየር ሰው አይደለም። ኤፍሬም ለራሱ አፉ እየተምታታ ነው። የሰራው ስራ ጥሩ ስላይደለ በጣም ብዙ ነገሮችን አሁን በትቪት ቢናገርም ወንድሙ ስተተኛ ስለሆነ እንደፈለገ ለማውራት ደግሞ አይመቸውም። ለምን የሱ ወንድም ጥፋታል በጣም ነው ያጠፋው። ሴት ልጅ የዚህን ያህል መናቅ የልጁ እናት ማለት ነው። የልጁ እናት ላይ እንደዚህ አድርጎ ድራማ መስራት ለኔ ተገቢ ነው ብዬ አላስብም። ለብዙ ኦዲየንስም ተገቢ ነው ብዬ አላስብም። ላይክ እያደረጋችሁ ይሄን ቪዲዮ እስከ መጨረሻ ያያችሁ አበረታቱ ማለት ነው። ውዶቼ ማሮቼ በጣም ነው የምወዳችሁ። ዛሬ ያ የሩታ ጠበቃም ቪዲዮ ለቋል እና ቢላም በቃ እነ ብሩኬ ምናምን በቃ ቪዲዮ እንዳለ ነው፣ ግን ወሬ ብቻ ቁም ነገር የለውም። ጀግናዋ ነብሯ የውጤታማዋ አላማዋ ለህዝቡ ግልጽ የሆነ ሩታ ሀብቴ ናት። ደውነት ፋሚሊ ሶላት በቃ ህዝቡን ትምህርት እየሰጠችው በትዳር ላይ ምን ያክል መስዋዕት እንደሚያስከፍል እያስተማረች ያለ ልጅ ሩታ ሀብቴ ናትና እስኪ ላይክ አድርጉ ይሄን ቪዲዮ። ደውነት ፋሚሊ በጣም ነው የሚያስጠላው ስራቸው፣ አስተሳሰባቸው በጣም ነው የሚያናደው በጣም እና እኔ እንጃ። ላይክ አድርጉ እስኪ ላይክ አድርጉ። ላይክ እያደረጋችሁ ይሄን ቪዲዮ እስከ መጨረሻው ልኝ። ያው ክሽና ስትሆኑ ብዙም ጫጫታ ይኖርባችኋል ማለት ነው። ላይክ እያደረጋችሁ ቪዲዮን እስከ መጨረሻ ያያችሁ አበረታቱ ማለት ነው። የኔ ማሮቼ ማለት ነው። የኔ ማሮች ላይክ ሰብስክራይብ አድርጉ። ያው እንግዲህ በመዳን ቤት የተንበራበር ነው የኔ ማሮቼ ውዶቼ የግሪስ ፋሚሊዎች። እንግዲህ ሩታና አብርሽ ያው በክስ ተሄደውበታል ማለት ነው። እኔ ድራማ ነው እያልኩ ነው የምሰራው እንጂ እውነተኛ ነው ብዬ እነሱ ማንነት ስለማቀው ጠልቄ ስለማቅ እንደ ድራማ ነው እንጂ የምወስደው እንደ እውነተኛ ታሪክ አልወስድም። ለምን ውሸታሞች ናቸው። በቃ የመጡበት ፓርት ውሸት ስለሆነ በውሸት ነው የሚይዘው እንጂ በእውነተኛ ታሪክ ይዤ እንትን ማለት አልችልም። ላይክ እያደረጋችሁ ቪዲዮዬን አበረታቱ ማለት ነው። እንግዲህ እውነቱን ወደፊት እናያለን ማለት ነው። ከዚህ ኩላ ማለት ነው ከዚህ ኩላ አብርሽ እንዲወጣ ከእስር ቤት እንዲፈታ ከፈለጉ ማለት ነው ምንድነው ማድረግ ያለባቸው? ሩታን ይቅርታ ብለው ነው። ግን አብርሽ እንዲፈታ አይፈልጉም። ሁሉም ተማሯል በሱ ስራ። ሁሉም ሰው እስር ቤት እንዲገባ ስለሚፈልጉ እስካሁን ድረስ ይቅርታ በሉና እንትን በሉ የሚላቸው ማንም ዘመድ የለውም። አብርሽ ማለት ብቸኛ ምንም ዘመድ የሌለው ምንም ጓደኛ የሌለው የሱ መታሰር ያስደሰታቸው ናቸው በሙሉ ያየሁት ዩቲዩበሮች እና በዚህ ሰዓት አብርሽ እስር ቤት ገብቶ ምንም ቢሆን ቢያንስ በትዳር ላይ ብዙ ታሪክ ሰርቷል ማለት ነው። ስለዚህ እንደዚህ እንዲያደርግ ያደረጉት ደግሞ አቢላና ብሩክ ሄርሜላ ናቸው። ስለዚህ ያን ነገር ጓደኛ ቢኖረው ይቅርታ ብለው ሩታን ይቅርታ ጠይቀው ሄዳ እንድታስፈታው የምታደርገው ሩታ ናት። አሁን ሚናውን የምትጫወተው ሩታ ናት። ግን ሩታ በዚህ በሚያዘው ነገር ሁሉም እየዛተ ወንድሞቿ ላይ እሷ ላይ እንደዚህ አምላሳቸውን እየከፈቱ ታረጋለች ብዬ አላስብም። ራሷን ለማስከበር ነው እንጂ የምትሄደው ማንም ሰው እንትን አይልም ማለት ነው። ላይክ እያደረጋችሁ ፋሚሊ ላይክ አድርጉ፣ ላይክ አድርጉ። አቦ ጀለስ እያደረጉ ነው እና ላይክ ሰብስክራይብ እያደረጋችሁ ሩታ ይቅርታ እንድትጠየቅ ቢያደርጉ 3 ቀንም አይሞላው ነበረ። እሷ ክሷን አንስታ እርግጥ ህግ ይዞታል ቢሆንም ግን በሽማግሌ አዙሩልኝ ማለት ትችል ነበር። አንድ ህግ ሲከሰስ አንድ ሰው ወደ ሽማግሌ አዙሩልኝ እኔ እርቅ ነው የምፈልገው ክስ አልፈልግም ማለት ትችል ነበር። 3 ቀን ከሞላው ግን ህጉ እሷ ነው የሚያስራት። ነገ ተርቅ ፈልጋለሁ ብላ ከሄደች
እሷ ናት እስር ቤት የምትገባው። ጠብቆ ወደፊት የህግ ማንነት የሚያቅሰው ማውራት አለበት። እነሱ አሁን ስለ ህግ አያውቁ፣ ስለ ንግግር አያውቁ፣ ሩታ ምን አይነት ውስጥ እንዳለች አያውቁ። ራስ ውሳኔዋ ነው እሷ በቃ ሴትነቷን ለማስከበር የምትሄድበት ትዳሯን ማለት ነው። ትክክለኛ ውሳኔ ላይ ነው ያለችው። እውነት አብርሽ ዘመድ የለውም፣ አብርሽ ጓደኛ የለውም፣ አብርሽ ብቸኛ ሰው ነው። ሰው የለውም፣ በእውነት ቤተሰብ የለውም ሲጀመር ማለት እንደዚህ ዛሬ ላይ የደረሰው ሩታን ጋር ሲገናኝ ነው። እንደዚህ አምሮበት የሚሄደው ቤተሰብ ዩቲዩብ ሁሉ ነገር የተንቀሳቀሰው አብርሽና ሩታ አንድ ላይ ሆነው ስለመጡ ነው። በእውነት ፋሚሊ ሀቂቃ ነው የምናግራችሁ። ነገር ግን አላወቁበትም፣ አጠቃቀሙን አላወቁበትም። በትቢት ሆነ። ትቢት ደግሞ የትም አያደርሰው። አሁን አብርሽ ዋጋውን ነው የሚያገኘው። ጠብቁ። በ3 ቀን እስር አብርሽ እንዴት አሁን ያ እንትናን አያችሁት አይደል እንዴ? ዛሬ ተለቆ ምናምን ደስታ አይቻለሁ ቲክቶክ ላይ ማለት አዶናይት ማለት ነው። እንዴት እንደሆነ ያን የመሰለ ሰውነቱ እንዴት ስጥ ገብቶ እንደወጣ ማለት ነው። እንደዛ ከመሆን አንድ እስር ቤት አንድ ቀን ማደር በጣም ከባድ ነው በእውነት። አብርሽ እንደዛ ትቢት የወጠረው በአንድ ቀን ነው ሙሽሽ የሚለው። ሰይጣን የሆኑ ውስጥ አሉ ቃለ መጠየቅ የሚጠይቁ ማለት ነው። ነፃነትን የሚያወጡ ፖሊሶች አሉ ውስጥ። በእውነት አንድ ቀን እስር ቤት ከማደር ሺህ ዓመት ውጭ ላይ የሰውን እየለመኑ መኖር ይሻላል የሚባልበት ድረስ አለ። አው እስር ቤት ገብተን እኮ እንጀራ እንበላለን የሚሉ ብዙ አላማ ቢሶች አሉ። እዛ ሲገቡ ግን ምን አለ ለምነን በበላን እያሉ የሚሉ ናቸው። አላማችሁ፣ እቅዳችሁ፣ ብዙ ነገራችሁ ነው እስር ቤት የሚጠፋው። በእውነት ሰው ልጅ እንዴት ነው ልጁ መጥፎ ውስጥ ገብቶ ስህተት እየሰራ አንድ አባት ሃይማኖት ያለው አባት ታው ልጄ ትክክል አይደለህም፣ አንተ ትክክል አይደለህም ብሎ ቢመልሰው ምን ችግር አለ? ልጁ አይደል ማስሮ መግረፍ እኮ ይችላል አባት። አረ እንደ ቡታጀራ ዩቲዩበሮች ላይ ተጨማለቀ የለም። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቪዲዮውን እስከመጨረሻ ያዩት። ሩታ ሀብቴ ለማንኛውም ይቅርታ ከጠየቋት ልቧ ክፍት ነው ለአብርሽ። ነገር ግን እነሱ የሚያደርጉት አብርሽ እንዲወጣ አይፈልጉም።